ጥምቀትና ሎሚ እንግዲህ ጎን ለጎን የሚሄዱ ነገሮች እንደሆኑ እናንተም ታውቃላችሁ ተመልካቾቻችን። ከኤንቢሲ ስቱዲዮ ቀጥታ ስርጭት እንግዲህ የተለያዩ የበዓል መሰናዶዎችን አሁንም ወደ እናንተ እያደረስን እንቀጥላለን። የበዓል እንግዲህ ልዩ መሰናዶውን ምክንያት በማድረግ እዚህ አጠገቤ የተለያዩ እንግዶች እንግዲህም ደግሞ ከኋላ እንደምታዩት እንግዶችም ይዘን ነው ወደ እናንተ የቀረብ ነው። እንግዲህ የጥምቀት በዓል ሲታሰብ እንዲሁም ደግሞ ሌሎች የክብረ በዓላት ሃይማኖታዊ ክብረ በዓላት ሲታሰቡ ቀድሞ ጭንቅላታችን ላይ ከሚመጡ ነገሮች አንዱ አልባሳት ናቸው። የባህል አልባሳት ቀዳሚ ነገሮች ናቸውና ከአጠገቤ ደግሞ እነዚህን አልባሳት ሀገራዊ የሆኑ የሀገር ልብሶች በፌስቲቫል መልኩ መዘጋጀት አለባቸው፣ ለሀገር መተዋወቅ አለባቸው ያለኝ አንድ እንግዳ ይዘላችሁ ቀርብ ያለው። ሌሎችም ጨዋታዎች እንግዲህ ወደ ኋላ ወደ እናንተ ማድረሳችንን እንቀጥላለን። እንኳን አደረሰ። እንኳን አብሮ ደረሰን። በቅድሚያ እንተዋወቅ። እሺ፣ ቁምላቸው አበበ እባላለሁ። የጥፍጥሬ ኢቨንት ኦርጋናይዘር ዋና ስራ አስኪያጅና ኢትዮጵያ ውስጥ የሀገር ባህል ልብስ ቀን እንዲከበር ያደረኩኝ የፕሮጀክቱ ባለቤት ነኝ። ስለመጣህ እናመሰግናለን። እኔም ከልብ አመሰግናለሁ። ኤንቢሲ ጥምቀት ሲነሳ ብዙ ጊዜ የሎሚው ይኖራል፣ የሀገር ልብሱ ይኖራል። ከዛ ደግሞ ሃይማኖታዊ በሆኑ ስርዓቶች የሚከበር ትልቅ በዓል ነው። እስቲ ከልጅነት ትውስታ እንነሳና እንደው ጥምቀትን ስታከብር የነበረ ትውስታ ምን ይመስል ነበር የሚለውን አጫውተን። ያው ጥምቀት እንግዲህ በእኛ አካባቢ የተወለድኩበት አካባቢ ነው በህፃነት ያከበርኩትና ደሴ አካባቢ ነው ተወልጄ ያደግኩት እና ያው ቤት ውስጥ የመጀመሪያ ስራችን ምንድነው የሚሆነው የጥምቀት ዱላ መስራት ነው። ዱላ በቀለም አሸብርቀን እንሰራለን። ሁላችንም ለአንዱ የሚችለው ለአንዱ የማይችለው ይሰራል። ከዛ በኋላ ልብስ እንዲገዛልን ቤተሰብ ጋር እንነጋገራለን። የባህል ልብስ ያስፈልገናል። ያንን ነገር ካደረግን በኋላ ደግሞ ጥምቀተ ባህር መሄድ መቻል አለብን። ጥምቀተ ባህር ከመሄዳችን በፊት ከተራ አለ ቤተ ክርስቲያን ሄደን የሚቀርበን በአጋጣሚ ማርቆሬዎስና ኪዳነ ምሕረት ነበር። እነሱን ታቦትና ሸኛለን እናወርዳለን። ከዛ በኋላ እንግዲህ ሁላችንም በጣም የሚቀርበንን የምንለውን ታቦት ደግሞ ወደ ቤት እናስገባለን ማለት ነው እና በዛ አጋጣሚ የተለያዩ ጣዕመ ዜማዎች ይኖራሉ። የጉራጌ ባህል አለ፣ የራያ አለ፣ የአማርኛው አለ፣ የተለያየ ነገር ሁሉም ነገር ይቀርባል። በዛ ላይ በሚቀርበት ጊዜ ሁሉም የራሱን ክብ ሰርቶ ነው የሚጫወተው። ክብ ሰርቶ የሚጫወተው በተለይ ራያማ በጣም ብዙ አድናቂ የነበረው ብዙ ተመልካች፣ ምክንያቱም ትንሽ ደመቅ ይላል፣ ጉልበትም ይጠይቃል፣ ኃይልም ይጠይቃል እና ባህሉም ደግሞ ትንሽ ለየት ይላል። አንድ ሎሚ ለሁለት ሊደርስ ሁለቱንም ሊያፈቅር ይችላል። ሁለት ወንድ ሊወረውርባት ይችላል። ስለዚህ ሁለት ወንድ ከወረወረባት ያንን በዱላ ነው እንግዲህ ማስታረቅ የሚቻለው። የሷ ፍቃድ አይጠየቅም ማለት ነው? ኖ ተወርውሮባታል። አሁን የተወረወረባትን መጀመሪያ እኔ የወረወርኩበትን እንዴት አንተ ተወረውራለህ የሚል ጻፍ ይኖራል። ሙስሊሙ ማህበረሰብ የክርስቲያኑን ቦታ ያጸዳል። ማንነታችን፣ አብሮነታችን፣ አንድነታችንም ያየንበት ከዛም አልፎ ደግሞ እስከ ቅርስነት ተመዝግቦ የኛ ከመሆን አልፎ የዓለም ህብረተሰብ እስከ መሆን ድረስ የደረሰበት ሁኔታ ስላለ ጥምቀት ባህል የኛ ብቻ ነው ማለት አይቻልም። ዓለም አቀፍ ትኩረት የሳበ የቱሪዝም መሳብ እንደ ጎንደር ላይ አሁን የሚከበረውን ብንወስድ በዓለም ላይ ትልቅ ገበያ ኢትዮጵያ ከምታመጣቸው አንድ የቱሪስት መስህብ ውስጥ የጎንደሩ ጥምቀት ነው። ትክክል። ሀገራችን ደግሞ ሙስሊሙም ክርስቲያኑም ፕሮቴስታንቱም ተከባብሮ የሚኖርባት ሀገር ስለሆነች የጥምቀት ጊዜ ታቦት ሲወጣ ሙስሊሙ ጠርጎ ተንከባክቦ የሚሸኝበት ሁኔታ ነው ያለው። ቀደም ሲል አንተም እንደጠቀስከው የጥምቀት በዓላት እንግዲህ ከሃይማኖታዊ ስርዓቱ ባሻገር የሎሚ ውርወራ ይኖራል፣ ሌሎችም ጨዋታዎች ይኖራል። እድሉ የቀናው የትዳር አጋሩንም ይዞ የሚሄድበትም ሁኔታ ይፈጠራል። እንደው ከመካከላችሁ ሎሚ የተወረወረበት ይኖራል ብዬ አስባለሁ። ምክንያቱም የጥምቀት በዓል በራሱ ከሃይማኖታዊ ስርዓቱ ጎን ለጎን ሎሚ ውርወራ ይኖራል፣ የትዳር አጋር ፍለጋም ይኖራልና እንደው ተወርሮብሽ ያውቃል ሎሚ? እስኪ አጋጣሚውን አጫዎች እንዴት ነበር? ሁለት ጊዜ ነው። አንዴ ደግሞ አዳማ፣ አንዴ እዚህ ነው። ሀገር እየተቀያየረ ነው የተወረወረብ። ደግሞ ሎሚ ነው እና እንደውም ይዞኝም ልሄድ ነበረ። ጠለፋ መሆኑ ነው? እንደዛ ነው። እንዴት? ከእህቶቼ ጋር ነበርኩኝ ቁጭ ብለን እያለ ድንገት ተወረወረ። ልብሴ ላይ ነበርና እዛ ብድግ አድርጌ ቀና ስል ፊት ለፊቴ ነው ያለው ልጁ። እሺ። ከዛ በጣም ነው የምታምሪው ምናምን አመሰግናለሁ። ነይ እንሂድ አለኝ። ወዲህ ነይ እንሂድ እጄን ይዞ ነይ ካልሄድን ምናምን ነገር አለ። እዛ እህቶቼ ናቸው እረፍ ምናምን ነገር ብለው ያስኬዱት። ስለዚህ እህቶችሽ ባይኖሩ ተጠልፈሽ ነበር ማለት ነው። የፕሪሙስ ምን ነበረ? ሌላኛው አዲስ አበባ ላይ ነው። ይሄኛው የአዳማ ታሪክ ነው። አዳማ ላይ እንግዲህ መጠለፍ አልቻልሽም፣ ወደ አዲስ አበባ መጣሽ። ይሄ የፕሪሙ ደግሞ እዚህ ሾላ ጋር እናከብራለን
በትልቁ የሚካኤል ቀንና እዛ ጋር ያከበርን እያለ ከጀርባዬ ነው የተመታሁት። ከዛ ፕሪሙን አንስቼ ይዞር ስል አለ ልጁ ማለት ነው መልሼ ወረወርኩት። ልጅ ተመችቶሽ ነው የወረወርሽው መልሰሽ? አይ በቃ ወረወር ነገር ሲሉኝ ሳይው በቃ ኖርማል ይሄማ ላንተ ነው የሚሆነው እንካ። ወረወርኩት መልሼ። ከዛ አወራ ምናምን ከሎሚ በኋላ ነው ስልክ ልውውጥም ስም ልውውጥም የሚኖረው አይደል? አዎ። ዘለቀ አልዘለቀም? የፕሪሙ ነው የሎሚ ነው የዘለቀው? አልዘለቀም። በጣም አድርጌ አመሰግናለሁ። ስሜ ቅድስት አበበ ይባላል። አጋጣሚ አበበ ብሎ አባቱን ሲናገር ይሄ ሰው ወንድሜ ሆነ እንዲያልኩ ነበር። የባህል ውዝዋዜ አሰልጣኝ ነኝ። እንግዲህ በጣም ብዙ ትዝታዎች አለ እንትን ላይ ስናከብር ብዙ ጓደኞች ሆነን ነበር የምንሄደው እና ጃልሜዳ ነው የምናከብረው። ከከተራው ጀምሮ በጣም ተዘጋጅተንበት ትልቅ በዓል እንደሆነ እናምናለን። ግን ከእምነቱ ባሻገር ደግሞ ጌሞቹ ናቸው የሚያጓጉን የነበር ልጆችም ስለሆነ እና እዛ ቦታ ላይ በቃ ሃርሞኒካ እንነፋለን፣ የተለያዩ ጌሞች ራሳችንም እየፈጠርን ሳንቲም እናገኝበት ጌም እናጫውታለን ምናምንና ስናይ ብዙ ቦታ ላይ ይወረወርላቸዋል እና ለምንድን ነው የማይወረወርልኝ? እና እንደ አጋጣሚ ሆኖ ኖርውር በሚል ፈሩ ጓደኞቼ ማለት ነው። እና የሆነ እናንተ ለመወርወር ራሳችን ልንወረውር ሎሚ ማለት ነው። እና ፋይናሊ ሎሚ አንስቼ በቃ ደህና የከጀልኩት አይነት ሰው ነበርና በእኛ እድሜ ነበር አንስቼ እሱ ሎሚ ወረወርኩና ደንግጠ እና ትርጉም ሁሉ ገብቶኝ አይደለም። የሚገርምሽ ማንም ሰምቶት የሚያውቅ አይመስለኝም። ምክንያቱም ሎሚ ሲወረወር ከወንድ ወደ ሴት ነው አይደለ? አንቺ ወደ ወንዱ ነው የወረወርሽው። ምንድነው ምላሹ? በቃ ተከታይ ምናምን ተባልንና ለካ ምን ከተለው ፈልገሽ ከሆነ አይደለ የሎሚ መልስ የሚሆነው ወንዱ ሲወረውር ለሴቷ እንደዛ ነውና እሱን ፈልገን ሰው እንደ ጌም ነበር የቆጠርነው ማለት ነው። የልጅነት ነገር ስለነበር ካሉን ተውስታዎች አሉ። ይሄንን እኔ ማረሰው ነበር ማለት ነው። ስለዚህ ሎሚ ወረወርሽ? ሎሚ ወረወር ያለው በጣም እናመሰግናለን። ሌሎች ጨዋታዎችንም እንግዲህ ቀጠል ብለን ደግሞ እናደርጋለን። እናመሰግናለን። የጥምቀት በዓል እንግዲህ ቀደም ሲል እንደጠቀስ ነው በጣም ብዙ ሃይማኖታዊ በዓላቶች አሉ። እኛ ኢትዮጵያውያን በባህል ልብስ አምረን ደምቀን እንደዚህ ሽብረቅ ብለን ነው የምናከብረው። አንተ ደግሞ አንድ የጀመርከው ስራ አለ እዚህ አዲስ አበባ መዲናችን አዲስ አበባ ላይ የባህል ፌስቲቫል የባህል ልብስ ፌስቲቫል ጀምረሃል። ከመጀመሪያ እስኪ እንዴት አሰብከው ይሄን ነገር? ያው ያሰብኩት 2010 ላይ ነው እና በአጋጣሚ የዛን አካባቢ ላይ የጤፍ እንጀራችን ሌላ አገር ወሰደው እየተባለ ይወራ ነበር በሚዲያ እና እኔም ማቀው ጤፍ እንጀራ ኢትዮጵያ ውስጥ ብቻ እንደሚበላ ነበር እና ምንድነው እንዴት እንደዚህ ሊሆን ቻለ የሚል ውስጤን ጠየቅኩትና ከመብላት ያለፈ ባለመስራታችን እንደሆነ ገባኝ። ስለዚህ ልብሳችንንም ከመልበስ ያለፈ ካልሰራንበት ነገ ልብሳችንን ቻይና የተለያዩ ሀገሮች እየሰሩ እያመጡ ሽፎን እያሉ እየሰሩ ስለሆነ ምንድነው የሀገር ባህል ልብስ ቀን የማይኖረው የሚል ነገር ማሰብ ጀመርኩኝ። በቀጥታ ሀሳቤን በሀሳብ ብቻ አላስቀመጥኩትም። በቀጥታ ወደ ባህልና ቱሪዝም ሚኒስቴር ነው ጥያቄ ያቀረብኩት እና የተወሰነ ችግር ነበረው፣ ውጣ ውረድ ነበረው። አዲስ ነገር ይዘሽ ስትቀርቢ ብዙ ጊዜ ከባድ ነው። እግዚአብሔር ፈቀደልኝና ጥቅምት 10 ቀን 2010 ዓመተ ምህረት የአእምሮ ንብረት ባለቤት ተብዬ ከባህልና ቱሪዝም ሚኒስቴር ፍቃድ ተሰጠኝ። ከዛ በኋላ ጀመርኩት። እንደውም በጣም የሚገርምሽ የመጀመሪያው የሀገር ባህል ልብስ ቀን ኔክሰስ ሆቴል ነበር ያከበርኩት እና ለሀገር ያልሆነ የሀገር ባህል ልብስ ይበጣጠስ የሚል ነበር ሞቴ እና ለጥምቀት የሚባለው ለጥምቀት ያልሆነ ቀሚስ ይበጣጠስ ነበር። እኔ ለሀገር ያልሆነ የሀገር ባህል ልብስ ይበጣጠስ፣ ምክንያቱም ሀገርን ከፍ የማያደርግ ልብስ ትርጉም የለው። ስለዚህ ከልብስነት ያለፈ የማንነታችንን መገለጫ ነው። ከልብስነት ያለፈ ደግሞ ምን ኮራበት ነው፣ እኛን ከፍ የሚያደርገን ነው። ስለዚህ ለሀገር ያልሆነ የሀገር ባህል ልብስ ይበጣጠስ በሚል ሞቶ የመጀመሪያውን እንትኔን አከበርኩኝ ማለት ነው። ኔክሰስ ሆቴል ነበረ እና ክብርት ዶክተር ሂሩት ካሳው የተለያዩ እንግዶች በተገኙበት እዛ አከበርኩኝ ማለት ነው። ከዛ በኋላ ያው 3 ጊዜ አክብሬ ያለሁ። አሁን 4ኛ ነው ለማክበር ያሰብኩት። በአጋጣሚ ጥምቀት ላይ ለምን አታደርገውም የሚል ጥያቄ ከአንድ ጋዜጠኛ ቀርቦልኝ ነበረ። ስሙን መጥቀስ አያስፈልግም። ጥምቀት ላይ ማቅረብ
ማድመቅ ይቻላል። ሁሉም ጥምቀት ላይ ነገር የኦርቶዶክስ እምነት የክርስትና እምነት ተከታዮች በዓል ነው። ኢትዮጵያ ደግሞ የሙስሊሞችም የክርስቲያኖችም ሀገር ናት። ስለዚህ እኔ ደግሞ ኢትዮጵያን ነው እያወራ ያለሁት። ስለዚህ የኔን ሀሳብ በሃይማኖት ደረጃ መገደብ ስለሌለብኝ እንደ ሀገር ያስነሳሁትና ነገ ደግሞ ከነገ ወዲያ ሙስሊሙም ደግፎ ዛሬ ጥምቀትን ዩኔስኮ እንዳስመዘገብን የሀገር ባህል ልብሳችንን ደግሞ ዩኔስኮ ለማስመዝገብ ፒቲሽንም እያሰባሰብኩ ነው ያለሁት። በጣም የሚገርም ነገር ነው የነገርከኝ። ለሀገር ያልሆነ የሀገር ልብስ ይበጣጠስ በጣም ደስ ይላል። እኛ ኢትዮጵያውያኖች በራሱ እንዲሁ ስንታይ እንኳን ኖርማል የሆኑ ቀለል ያሉ ልብሶችን ለብሰን ከምንታየው ይልቅ ባህላዊ ልብሶችን ለብሰን ስንታይ በጣም ነው የምናምረው፣ ውበታችን ይጎላል። በዚህ ልክ ነው ሀገርን እንደ ሀገር ከፍ የሚያደርገውና ሀሳቡ በጣም የሚገርም ነው። የዚህም ሀሳብ ባለቤት ስለሆንክ ላመሰግንህ እወዳለሁ። ይህንንም ሀሳብ እንግዲህ የሚደግፉ ይመስለኛል ሞዴሎቻችንና እንግዶቻችን እንደዚህ በሀገር ልብስ ድምቅ ብለው ነው የመጡልን። ከዚህም ጎን ለጎን ደግሞ ሌላ የጀመርከው ፕሮጀክትም እንዳለ ሰምተናል። እሱ ምን ይመስላል የሚለውን አጫውተን። እሱም ያው እንትን ነው ብዙ ጊዜ እንደ እግዚአብሔር ስጦታም ይመስለኛል። ለምሳሌ እሊና የለበሽው ልብስ እወዳለሁ፣ አከብራለሁ፣ አደንቃለሁ። አንቺ የለበሽው ልብስ ግን እኔ መድገም አልፈልግም። ምክንያቱም ለኔ የሚሆነውን ለኔ የሚስማማኝን ለኔ ማሰብ ያለብኝን ነገር ማሰብ አለብኝ የሚል አዳዲስ ነገሮች እፈልጋለሁ እና ኢትዮጵያ ውስጥ የሊስትሮ ማህበር እኔ ነኝ በ1996 ዓመተ ምህረት ኢትዮጵያ ውስጥ የመጀመሪያ የሊስትሮ ማህበር በፌደራል ደረጃ እውቅና ተሰጥቶኝ በአማራ ክልል ነው የጀመርኩት። እሱንም የሜዳሊያ ተሸላሚ ነኝ። እንግዲህ እለቱ ጥምቀት ነው። የጥምቀት ጨዋታዎችን እናነሳለን። ቀደም ሲል የሎሚ የተወረወረባቸውን እንስቶች አይተናል። ከዛ ባለፈ ደግሞ እንስቶችም ወደ ወንዶች የወረወሩበትን የሎሚ ሂደት አይተናልና ሌላስ እንደው ገጠመኝ ኖራችሁ ይሆን? ሎሚ የመወርወር ድሉ አልነበረኝም። ምናልባትም እኛ አካባቢ ብዙም አልተለመደም መሰለኝ። ይልቅ ከሎሚ ይልቅ እኔ ድንጋይ ወርውሬያለሁ በጥምቀት ላይ። ሎሚ ጠፍቶ ነው? ሎሚ ጠፍቶ አይደለም። ያው እንግዲህ እኛ ወደ አዲሱ ሚካኤል መርካቶ አካባቢ ታውቂ ከሆነ እሱን አንድ ከሰፈራችን መሀል ላይ ነው እኛ የነበርነውና ወይ አዲሱ ሚካኤል ይዘን እንመጣለን ወይ ደግሞ የጴጥሮስ ጳውሎስን ታቦት ይዘን እንመጣለን። በዛ መካከል ታቦቱ ካረፈ በኋላ ጨዋታዎች አሉ። የተለያየ ወጣቶች ጨዋታዎች አርሞኒካ ላይ ነው በአብዛኛው እኛ የምንከበውና እዛ ላይ አንድ ጓደኛችን በቃ ያያት ሴት በቃ ከተቀደመ ሎሚ አይደለም ድንጋይ ነው የሚቀድመው። ከዛ ራሱ በዓሉ እስኪረብሽ ድረስ ዛና ዛው ነው ድንጋይ እንወረውር ነበር። የሎሚ ሩበራ ሳይሆን የድንጋይ ሩበራ ነው ማስታወሰው። ስለዚህ ባይኒ ከጅላል አንድ ሰው ሎሚ ስለማይኖር ከተቀደመችበት ድንጋይ ይወረውራል ነው በቃ እንደዛ ነገር ኦልሞስት ባህል ሆኖ ነበር 1-2-3 አመት። ከዛ በኋላ በፖሊስ ቁጥጥር ስር ነገሩ መርገብ ሲጀምር ነው እኛም ሸሸ ነው። ወደ ሎሚ ተመለሳችሁ? እሷ ያልደረስኩባትም የድንጋዩን ግን ማረሳት ናት። ስለዚህ አንተ ድንጋይ ወርወራል ማለት ነው? ድንጋይ ወርዋሪዎች ውስጥ ነበርኩ ነው። ተቀድመህ ማለት ነው። አንተ ከጀልካትን ሴት ሌሎች ቀድመውብክ ነው ድንጋይ ወርወራከው? አዎ ታቅም በላይ ሲሆን ያው ወደ ድንጋይ እንገባለን። ያንን ነው ማስታወስ። አሸነፍክ ወይስ ተሸነፍክ ታዲያ? አኛ አሸንፈን ይዘን እንገባለን። ተሸንፈን አናውቅም። የነጮቹ እንዳይመስልሽ ኮልፌ ፈረንሳይ ቤላ ጣሊያን ሰፈር። ቀደም ሲል እንግዲህ ጨዋታችን ላይ የሎሚን ጨዋታ አንስተን ነበር። ያስወረወረም የተወረወረም ነበረ። ቀደም ሲል ግን ያልጠየኳት ጥያቄ ነበረ። ወርውሬ ነበር ሎሚ ያልሽኝና እና አሁን ያገባሽው ያልወረወርሽበትን ሰው ነው ወይ? እስቲ እሱ መልሽልኝ። ምናልባት እንግዲህ ብዙ ተወርውሮለት ስለነበረ ረስቶ ካልሆነ በስተቀር እንግዲህ የወረወርኩለት ቆንጆ ባሌን ነው ያገባሁት ማለት ነው። ሎሚ ሰርቷል ያኔ። ይሄንንማ በሳቅ ብቻ አላልፍሽም፣ በደንብ አብራሪልኝ። እንዴት ነበረ ሁኔታው? ከዛ በኋላ እንዴት ቀጠለ ሂደቱ? እንዴት አወራችሁ? እንዴት ተግባባችሁ የሚለውን ንገሪኝ። ሎሚ ምክንያት ሆነሽ ከዛስ? ያው እንዳልኩሽ ያው የአዲስ አበባ ልጆች ነንና አላቀውም አያቀኝም፣ ግን ቆንጆ ነበረ። ቆንጆ ስለነበረ መርጬው ስለነበረ አጋጣሚ ሌላ ሰው ሳይመርጥበት ብዬ ያንን ሎሚ ወረወርኩኝ። በሂደት እንግዲህ ስቴፕ ባይ ስቴፕ ከጊዜ ብዛት በኋላ በሆኑ ሰዎች ከአሜሪካ የመጣች ያክስቱ ልጅ ነበረች። እኔ ደግሞ በጣም ገዳም መሄድ እወዳለሁ ቤተክርስቲያን ምናምንና በዛ አጋጣሚ ያገኘኋት ከአሜሪካ መጣ።
ከዛ እሷን ለመሸኘት ወደ ኤርፖርት ስንሄድ በሱ መኪና ሆነ ማለት ነው። አጋጣሚ እውነት ነውና በሱ መኪና እንትን ስንል ያው ጠመዘዘውና ነገሩን እሱ ረስቶት እሱ ለከፈኝ እንደማለት ነው። ስለዚህ አንቺ በሎሚ ያስጀመርሽ እሱ በመኪና አስጨረሰ። ስለዚህ በሎሚ የተጀመረ ፍቅር አሁን ትዳር ሆኗል ማለት ነው። የልጆች እናት ሆኛለሁ። በስማም ለሷ እንዴ በጣም ደስ ይላል። እናመሰግናለን በጣም። ስለዚህ በዚህ አጋጣሚ ሎሚ ያስወረወረሽን ባለቤትሽን እንኳን አደረሰ በይዋ። በጣም ደስ ይለኛል። ግሩም ጌታቸው ይባላል። የሁለት ልጆች አባት ነው። እኔንም እናት ያደረገኝ እንግዲህ በዛ በሎሚ ምክንያትም ቢሆን ገጠመኝ አይደለም የተሰጠንን ነው እግዚአብሔር በፈቀደው ነው የሆነው። ስለዚህ የልጆች አባት ግሩም ጌታቸው በጣም ነው ሞድ እንኳን አደረሰ። ሎሚ የሚወረውሩ ደግሞ ልጆች እንግዲህ ስላደረስን እነሱን ደግሞ በትክክለኛው በባህላዊ መንገድ እንዲሄዱ ደግሞ ኮች እናረጋቸዋለን። ባለህበት እንኳን አደረሰ። በጣም ነው ሞድ ውድዋዴ። አመሰግናለሁ። በጣም እናመሰግናለን። የጥምቀት በዓልን እንዲህ ባለ መልኩ እያከበርን ነው። ማስተላለፍ የምትፈልገው መልእክት ካለ የእንኳን አደረሳችሁ መልእክት እንግዲህ ማስተላለፍ ከፈለክ እድሉን ልስጥ። በመጀመሪያ ኤንቢሲ ቴሌቪዥንን አክብራችሁ ስለጠራችሁኝና የሀገራችን ጉዳይ ያገባናል ብላችሁ ስለፈቀዳችሁልኝ ከልብ አመሰግናለሁ። ከዚያ በመቀጠል እግዚአብሔር ስራዎችን መልካም እያደረገልኝና ህዝብም እየተቀበለው ስለሆነ ደግሞ በጣም ትልቅ ምስጋና አለ ለእግዚአብሔር። ከጎኔ ለቆመችው ባለቤት ሄደ እንደዚሁ ለትግስት አለሙ ለሰም ክብር። ቀጣዩን የጥምቀት በዓላችንን ስናከብር ሀገራችን ከስከዛሬ የበለጠ ፍቅር የምታይበት ትልቅ ደስታ የምናይበት ሁላችንም ተግባብተን የምናከብረው በዓል እንዲሆን እመኛለሁ። በጣም እናመሰግናለን ለሰጠህን ቆይታ። እጅግ ያማረ ቆይታ ነበር የሰጠህን። እንግዲህ ከኋላ ያሉት እንግዶቻችን ሞዴሎችም ተወዛዋዦችም አሉ። በዚህ አናበቃ። ሞዴሎቻችን እንግዲህ ቀደም ሲል አንተ የጀመርከውን ስራ የሀገር ባህል ልብስ ለሀገር ካልሆነ ይበጣጠስ የሚለውን በማስቃኘት እዚህ ጋር የለበሷቸውን ልብሶች ያሳዩናል። ከዛ በመቀጠል ደግሞ እንግዲህ ጥምቀትም ስለሆነ ተወዛዋዥም ስላለን እዚሁ ጋር ሞቅ ደበቅ አድርገን ነው የምንለያየው። ተመልካቾቻችን እንግዲህ ቀሪ ኤንቢሲ ፕሮግራሞቻችን አሁንም ወደ እናንተ መድረስ ይቀጥላሉ። በዓልን ከኛ ጋር እያሳለፋችሁ ስለሆነ እናመሰግናለን። አሁንም አብራችሁን ቆዩ።